የልብ ምቷ የምር ልብ ምት የሚወስን ታላቅ ከተማ ናት። እንቅልፍና እረፍት በደረሰችበት ደርሰው አያውቁም። እስትንፋሷ ፈጣን እንዲሁም በደማቆች ባለቀለም ቢልቦርዶቿ ተለይታ ትታወቃለች። ደግሞ ከወዷ ስር 24 ሜትር ጠለቅ ያለ እንደሆነ ከ7000 ቶን በላይ የወርቅ ክምችት በመያዝ የዓለማችን ትልቁን የወርቅ ማከማቻ ሸሽጋ እናገኛታለን። ከዚህ ከ800 በላይ ቋንቋዎች ይናገራሉ። ዓለም ክብ ናት የሚለው ቢል ሁላችንን ቢያስማማም ይችን ከተማ የጎበኘ ግን ዓለም በጠባብ ደረቷ አቅፋ ሲመለከታት ዓለም ይቺ ከተማ ናት ማለቱ አያጠራጥርም። የህዝብ ስብጥሯም የሚደንቅ ነው። በዚች ከተማ በየሴኮንዱ አዲስ ታሪክ ይጻፋል። እንዴት ካሉኝ መዳረሻችን በየ4.5 ሴኮንድ አንድ ህጻን ልጅ ይወለዳል። እንዲሁም በየ9.1 ሰከንድ አንድ ሰው ይችን ምድር ይሰናበታል። የሀገር አሜሪካ ትልቋ ከተማ ብትሆንም የሀገሪቱ ዋና ከተማ ለመሆን ግን አልታደለችም። ነገር ግን በከተማው የሚኖረው ህዝብ ከ38 የአሜሪካ ግዛቶች በህዝብ ቁጥር ይበልጣል። አሜሪካውያንን ጨምሮ ብሎም የመላው ዓለም ሰፋሪ ምዕመኖቿ ቢግ አፕል እያሉ ይጠሯታል። የኮንክሪት ጫካ የሚሏትም አልታጡም። እዚህ ህልሞች የሚቀመሙበት በብረትና በሲሚንቶ መካከል ነው። አንዲት ከተማ ብትሆንም በዓለም ላይ ካሉ ሀገራት ሁሉ የላቀ ኢኮኖሚ ያላት ከበርቴ ከተማ ናት። ደግሞ ፒዛ እንደ ጉድ ይበሉባታል። እርስዎም ይህንን ዝናዋን ሰምተው አንዲት ፒዛ ለመብላት ከቤት ቢወጡ በከተማ ውስጥ ያሉትን ሁሉንም ፒዛ ቤቶች አዳርሶ ለመጨረስ ብቻ ዓመታትን ሊፈጅቦት ይችላል። ይቺ ከተማ ህልም አላሚዎች ህልማቸውን እውን ለማድረግ የሚተሙባት የሰማይ ጠቀስ ህንፃዎች መዲናና የዓለም ኢኮኖሚ ሞተር ነች። ዛሬ እኛን እርስዎ ወደ አሜሪካ ሰሜን ምስራቅ ጠረፍ አቅንተን ኒውዮርክን እንጎበኛለን። በቅኝታችን ከሰማይ ጠቀስ ህንፃዎቿ ተነስተን የፕላኔታችንን ኢኮኖሚና ፋይናንስ በፈላጭ ቆራጭነት እንድትመራ እስካደረገ የዎል ስትሪት ጎዳናዋ ብዙ እናዋጋለን። ጠቅለል አድርገን ደግሞ ከጥንታዊ ታሪኳ እስከ ዘመናዊ የአኗኗር ዘይቤዋ አልፈን ደግሞ ከአስደናቂ የቱሪስት መስህቦቿ እስከ ውስብስብ ኢኮኖሚ ድረስ ሁሉንም በወጉ እንጨዋወታለን። ኒውዮርክ ሲቲ በአሜሪካ ሰሜን ምስራቅ ጠረፍ ላይ አትላንቲክ ውቅያኖስ እና የሃድሰን ወንዝ በሚገኙበት ስትራቴጂካዊ ቦታ ላይ የተቀመጠች ግዙፍ ከተማ ናት። የከተማው አጠቃላይ የቆዳ ስፋት በየብስ 784 ስኩዌር ኪሎ ሜትር የሚሸፍን ሲሆን ነገር ግን የውሃ አካሏን ጨምሮ እንስፈራት ያልን እንደሆነ ከ1200 ስኩዌር ኪሎ ሜትር በላይ የሚሆን ስፋት ተቆናጣ እናገኛታለን። ከተማዋ ከስፋቷ በላይ የተቸረችው መልክዓ ምድር ልዩነት የሚያደርጋት ሲሆን ለማመን ቢቸግርም ኒውዮርክ የተገነባቸው በደሴቶች ስብስብ ላይ ነው። ኒውዮርክ በ5 ዋና ዋና ክፍለ ከተሞች የተከፋፈለች ትልቅ ከተማ ናት። ክፍለ ከተሞቿም የንግድ እና የቱሪዝም ማዕከል የሆነችው ማናተን፣ በህዝብ ብዛት ቀዳሚ የሆነችው ብሩክሊን፣ በስፋቷ ተወዳዳሪ የሌላት ኩዊንስ በስተ ሰሜን የምትገኘውና ከዋናው የአሜሪካ የየብስ ጋር የምትገናኘው ብቸኛዋ ክፍል ደብሮ እንክስ እንዲሁም በጀልባ ጉዞ የምትታወቀው ስታተን አይላንድ ናቸው። የሚገርመው ነገር ከብሮንስ በስተቀር አራቱም ክፍለ ከተሞች በደሴቶች ላይ ነው ያረፉት። ከተማዋ በምስራቅ አትላንቲክ ውቅያኖስ ጋር ትገናኛለች። በምዕራብ ደግሞ ታሪካዊ የሃድሰን ወንዝ ከኒው ጀርሲ ግዛት ይለያታል። እንዲሁም በሰሜን በኩል ከኒውዮርክ ግዛት ሌሎች አካባቢዎች ጋር ትዋሰናለች። ይህ የዋና የየብስ አካል ውህደት ለከተማዋ የንግድ እንቅስቃሴና ለቱሪዝም መስፋፋት ከፍተኛ አስተዋጽኦ አድርጓል። ኒውዮርክ ሲቲ ከአሜሪካ ከተሞች ብቻ ሳይሆን ከዓለም ከተሞች ሁሉ ልዩና ተወዳጅ የሚያደርጋት ብዙ ነገሮች አሉ። በመጀመሪያ ይህች ከተማ የዓለም ባህል መቅለጫ ወይም ሜልቲንግ ፖይንት በመሆን ትታወቃለች። ከዓለም ዙሪያ የተሰበሰቡ የተለያዩ ዘር፣ ሃይማኖት፣ ባህል ያላቸው ሰዎች ተሻሽለውና ተዋህደው የሚኖሩባት ከተማ ናት። ሁሉም ሰው የመጣበት የዓለም ክፍል የተለያየ ስለሆነ ማንም ሰው እዚህ ከተማ ውስጥ እንግዳ እንደሆነ አይሰማውም። ኒውዮርክ ውስጥ ስትራመዱ ዓለም እንደዞራችሁ ይቆጠራል። በአንድ ጎዳና ላይ የቻይናን ባህል፣ በሌላኛው ደግሞ የጣሊያንን ምግብ እንዲሁም በአንዱ መንደር ደግሞ የኢትዮጵያን ቡና ሽታ መቃመሳቸው አይቀሬ ነው። ለጎብኚም ሆነ ለነዋሪ ኒውዮርክ የመቻቻልና አብሮ የመኖር ትልቅ ቤተ ሙከራ፣ እዚህ የማይቻል ነገር የለም። የፋይናንስ፣ የፋሽን፣ የጥበብና የሚዲያ ዋና ከተማ ናት። በተጨማሪም ኒውዮርክ የዓለም ፋይናንስ ማዕከል ስትሆን የታዋቂው ዎል ስትሪት የተባበሩት መንግስታት ዋና መስሪያ ቤት እዚህ መገኘታቸው ከተማዋን በዓለም ፖለቲካና ኢኮኖሚ ላይ ተጽዕኖ ፈጣሪ አድርጓታል። ቱሪስቶችም ቢሆን በፊልም በቴሌቪዥን የሚያውቋቸውን ታዋቂ ቦታዎች በአካል ለማየት የሚከንፉባት መዳረሻ ነች። ከተማዋ በአሜሪካ ውስጥ የሚገኙ ትልቅ የህዝብ ትራንስፖርት ስርዓት ያላት ስትሆን ይህ ሲስተም በቀን 24 ሰዓት በሳምንት ደግሞ 7 ቀን ሳያቋርጥ ይሰራል። በአሁኑ ጊዜ የኒውዮርክ ከተማ ህዝብ ብዛት ከ2.3 ሚሊዮን በላይ ሲሆን ይህ ከአሜሪካ ከተሞች በነዋሪ ብዛት አንደኛ ያደርጋታል። የህዝቦቿም ስብጥር ከየአይነቱ የያዘ ሲሆን እዚህ ከተማ ውስጥ ነጭ፣ ጥቁር፣ ኤዥያውያን፣ ላቲኖች እና ሌሎችን በሰላም አብረው ይኖራሉ። የኒውዮርክ ነዋሪዎች በአኗኗራቸው
ፈጣንና ታታሪዎች ናቸው። የኒውዮርክ ደቂቃ የሚባል ጽንሰ ሀሳብም ይጋራሉ። ይህም ማለት በሌላ ቦታ በአንድ ደቂቃ የሚከወን ነገር እዚህ በሰኮንዶች ውስጥ ይጠናቀቃል ማለት ነው። የዛሬው ኒውዮርክ እንዲህ አሸብርቃ የፕላኔቶች ሞተር ከመሆኗ በፊት በብዙ ውጣ ውረድ የተፈተነች ከተማ ነበረች። ታሪኳም እንደ ሽንኩርት ሽፋን በዘመን ቅብብሎች ሲላጥ እንደ አዲስ ብዙ እውነታዎች የሚያንጸባርቅ የዶሴ ማህደር ነው። እኛና እርስዎ ይህንን የታሪክ መስመሯን እንረዳ ዘንድ በጊዜ መንኮራኮር ብለን ወደ ኋላ ዘመን እንሻገር። አውሮፓውያኑ የኒውዮርክ ደሴቶች ከመርገጣቸው ከረጅም ዘመናት በፊት አካባቢ በደን የተሸፈነና በዱር እንስሳት የተሞላ ነበር። በወቅቱ ሌናፔ የተባሉ የአሜሪካ ተወላጆች ወይም ኔት አሜሪካውያን ይኖሩ ነበር። እነርሱም ቦታውን ማናተን እያሉ ይጠሩት ነበር። ትርጉሙ ብዙ ኮረብታዎች ያሉት ደሴት ማለት ነው። ኋላም እንደ አውሮፓውያን አቆጣጠር በ1524 ዓ.ም ጂዮቫኒ ዲአውሪዞኖ የተባለ ጣሊያናዊ አሳሽ አካባቢውን ለመጀመሪያ ጊዜ ረገጠ። ነገር ግን ትክክለኛው የከተማው መስራቾች እንደ አውሮፓውያን አቆጣጠር በ1624 ዓ.ም የመጡት ደሾች ነበሩ። እነርሱም በደቡብ ማናተን ላይ የንግድ ጣቢያ አቋቁመው ኒው አምስተርዳም ብለው ግዛቷን ሰየሟት። ቆይቶም እንደ አውሮፓውያን አቆጣጠር በ1626 ፒተር ማኑዊት የተባለ ደች አስተዳዳሪ ማናተንን ከሌፒዎች በዘመኑ ገንዘብ $24 በሚገመት ዋጋ እንደገዛት አፈታሪኮች ይናገራሉ። ኋላም በአንድ ወቅት የምድራችንን 25 በመቶ የቆዳ ስፋት አንቀጥቅጦ የገዙት እንግሊዞች እንደ አውሮፓውያን አቆጣጠር በ1664 ዓ.ም ከተማዋን ከደቾች እጅ ቀምተው ተቆጣጠሩ። በወቅቱ የነበረው የእንግሊዞች ንጉሥ ቻርልስ ሁለተኛ የኒው አምስተርዳም ግዛት ለተተኪው ወንድሙ ጄምስ ወይም በማዕረግ ስሙ ዱፍ ዮርክ ተብሎ ይጠራ ለነበረው በልግስና ሰጠው። ግዛቷ አምስተርዳም በማስወገድ ዛሬም ድረስ የምትጠራበትን ኒውዮርክ የሚለውን ስያሜዋን ከንጉሥ ወይም ማዕረግ ላይ አገናኘች። ቆይቶም በአሜሪካ የነጻነት ጦርነት ወቅት ኒውዮርክ ትልቅ የጦር ሜዳ የመሆን በለስ ገጠማት። እንግሊዞቹም ከተማዋን እንደ ዋና ማዘዣ ጣቢያ ተጠቅመውባት ነበር። ጦርነቱ ካበቃ በኋላ እንደ አውሮፓውያን አቆጣጠር በ1789 ዓ.ም ጆርጅ ዋሽንግተን የመጀመሪያው የአሜሪካ ፕሬዝዳንት ሆኖ ቃለ መሃላ የፈጸሙት እዚህ ኒውዮርክ ወርልድ ስትሪት ላይ በሚገኘው የፌዴራል ሆል ላይ ነበር። ይህንንም ተከትሎ ኒውዮርክ እስከ ፈረንጆች 1790 ድረስ የአሜሪካ ዋና ከተማ ሆና ማገልገል ችላ ነበር። ከተማዋ ግን ወደ ዘመናዊነት መሸጋገር የቻለችው በ19ኛው ክፍለ ዘመን ላይ ነበር። በጊዜው ከተማዋ በፍጥነት አደገች። እንደ አውሮፓውያን አቆጣጠር በ1811 ዓ.ም ከተማዋን መንገድ በግሪድ ሲስተም የመቀየር ስራ ተሰራ። ይህም ዛሬ የምናየውን ጎዳናዎች አቀማመጥ ፈጠረም። ኋላም እንደ አውሮፓውያን አቆጣጠር በ1898 አምስቱ ክፍለ ከተሞች ተዋህደው አሁን ያለችውን ታላቋን ኒውዮርክ መሰረቱ። በ20ኛው ክፍለ ዘመን መጀመሪያ ላይ ኒውዮርክ ኤሊት ደሴት በሚሊዮኖች የሚቆጠሩ ስደተኞች መግቢያ በር ሆነች። አይሪሾች፣ ጣሊያኖች፣ አይሁዶችና ሌሎችም አሜሪካን ፍለጋ ወደዚህ ቦታ መጡ። ሰማይ ጠቀስ ህንፃዎችም እንደ አሸን መፍላት ጀመሩ። ዘመን ተሻግሮም እንደ አውሮፓውያን አቆጣጠር በ19ኛዎቹ እና 30ዎቹ እንደ ኤምፓየር ስቴት እና ክራይስለር ያሉ ህንፃዎች ተገነቡ። በዙሪያቸውም ከተማ የፎቅ ጫካ እስክትመስል ድረስ የኮንክሪት ፎቆች በረቀቀ የከተማ ቅያስ ተስፋፉ። ህይወትም በከተማዋ በፍጥነት መብረር ጀመረ። ነገሮች ግን አልጋ ባልጋ አልነበሩም። ከተማዋ ብዙ ፈተናዎችን አይታለች። ከታላቁ የኢኮኖሚ ድቀት አንስቶ እስከ 1970ዎቹ እና 80ዎቹ በነበረው ከፍተኛ ወንጀል መጠን ቀጥሎ በሴፕቴምበር 11 2001 ዓ.ም በደረሰው አሰቃቂ የሽብር ጥቃት ዓለም ንግድ ማዕከል ማማዎች ሲወድሙ ከመላው ዓለም ጋር አብራ አንብታለች። ነገር ግን ከዚህ ሁሉ ማጥ አፈር ልሰው ህዝቦቹ አገግመው ጠንክረውና በአዲስ መንፈስ ተነስተው ዛሬ የምናያትን ካለፈው የበለጠች ዘመናዊና ጠንካራ ከተማ መገንባት ችለዋል። ኒውዮርክ የዓለም የባህል ጥበብና ኢኮኖሚ እምብርት ናት። እያንዳንዱ የከተማዋ ጥግ ራሱ የሆነ የሚናገር ታሪክ፣ የሚተነፍሰው ህይወትና የሚያስተላልፈው ስሜት አለው። ይህንን ገጸ በረከቷን ለመካፈልም በየዓመቱ 60 ሚሊዮን የሚጠጉ ቱሪስቶች ደጅ ይጠኗታል። በቅድሚያ የነጻነት አየር ለመተንፈስ ወደ ስታቱ ኦፍ ሊበርቲ ወይም የነጻነት ሐውልት ተብሎ ወደሚጠራው መዳረሻ እናቅናም። መቼስ አብዛኞቻችን ቁጥራቸው ጥቂቴን በማይባሉ የሆሊውድ ፊልሞች ላይ ይህንን ሐውልት እንደተመለከትነው አልጠራጠርም። እንደው ድንገት ያመለጠ ካለ ደግሞ ዛሬ በሚገባ እንጎበኘዋለን። ይህ የነጻነት ሐውልት የኒውዮርክ ብቻ ሳይሆን የመላው አሜሪካ የነጻነት ምልክት ነው። እንደ አውሮፓውያን አቆጣጠር በ1886 ከፈረንሳይ ህዝብ ለአሜሪካውያን በስጦታ የተበረከቱ ግዙፍ ሐውልት በአሜሪካ በህይወት ወቅት ለነበሩ የአገሩ ወዳጅነት መታሰቢያ እንዲሆን ተብሎ ነበር የተሰራው። ሐውልቷ ላይ የስታቱ ኦፍ ሊበርቲ ትባላለች። በቀኝ እጇ ችቦ ይዛ መንገድ ስትመራ፣ በግራዋ ደግሞ የነጻነት አዋጅ የታወጀበትን ቀን ጁላይ 4 1776ን የያዘ ክታብ ታቅፋ ትታያለች።
ከእግሮቿ ስር የሚታዩት የተበጠሱ ሰንሰለቶች ደግሞ ከጭቆናና ከባርነት መለቀቅን እንዲያመለክቱ ታስበው ተቀርጾላታል። በቀድሞ ጊዜ በመርከብ ወደ አሜሪካ የሚገቡ ስደተኞች መጀመሪያ የሚቀበላቸው ይህ ሐውልት ስለነበር የተስፋ ብርሃን እያሉ ይጠሯት ነበር። እርስዎም ስደቱ ቀርቶ እንደ ቱሪስት ሊጎበኙ ከታደሉ በቅድሚያ በጀልባ ጉዞ እየቀዘፉ ወደ ደሴቷ በመሄድ እግር መንጎዶትን በማናተን ከተማ እይታ ልቦን እያስደሰቱ ሐውልቱ ጋር ሲደርሱ ደግሞ በደረጃ ወይም በአሳንሰር ወደ ሐውልቱ ወጥተው አካባቢውን ከላይ መመልከት ይችላሉ። ወደ ቀጣይ መዳረሻችን ከመትመማችን በፊት ስለ ሐውልቱ አስደናቂ ነገሮችን ላጫውታችሁ። የሐውልቱን ፊት የቀረጸው ባለሙያ ፍሬድሪክ ኦገስት ባርቶልዴ የሚባል ሲሆን የስታቹ ኦፍ ሊበርቲ ፊት ለመቅረጽ የገዛ ወላጅ እናት ፊቱ መሰረት አድርጎ እንደነበር ይነገርለታል። በተጨማሪም ሐውልቱ ባለው ከፍታና በተገነባበት የኮፐር ማዕድን ምክንያት በየዓመቱ 600 ጊዜ ያክል የመብረቅ ይመታል። አሁን ደግሞ የስታቹ ኦፍ ሊበርቲ ተሰናብተን በኒውዮርክ ሰማይ ጠቀስ ህንፃዎች ወይም የኮንክሪት ጫካ መሃል ወደሚገኘው ሴንትራል ፓርክ እናቅናም። ይህ ፓርክ እውነተኛ የነፍስ ማረፊያና የተረጋጋ መንፈስ የሚሰጥ ቦታ ነው። መጠኑ 840 ሄክታር ሲሆን ይህም ከከበርቴዎች መገኛ ከሀገር ሞናኮ በስፋት ይበልጣል። ፓርኩ ሙሉ በሙሉ በሰዎች እጅ የተሰራ ሲሆን ዲዛይነሮቹ ፍሬድሪክ ሎዌል ሚስቴድ እና ካልቨርቮ ረግረጋማ የነበረውን አካባቢ ቦታ ወደ አስደናቂ ኮረብታዎች፣ ሐይቆችና የጫካ መንገዶች ቀይረውታል። በፓርኩ ውስጥ ቤተስዳርስ የሚባል እጅግ ውብ የሥነ ሕንፃ ጥበብ ያለበት ቦታ አለ። እዚህ ቦታ ላይ ተቀምጦ የአዕዋፋትን ዝማሬ መስማት በከተማዋ ግርግር ውስጥ ፈጽሞ የማታሰብ ሰላምን ይሰጣል። ከሰላሙ ተቋርሰው ሲያበቃ ደግሞ በፓርኩ ሐይቅ ላይ በጀልባ ከህይወት አጣማጆች ጋር ካልሆነም ብቻዎትን ተወዳጅ ጊዜ ማሳለፍ ይችሉበታል። ከጀልባው ተዝናኖት በኋላ ደግሞ በፈረስ በሚጎተት ሰረገላ ፓርኩን በመዞር የድሮ ዘመን ስሜትን ማጣጣም ይችላሉ። ሴንትራል ፓርክን እጅ ነስተን ተሰናብተን አሁን ደግሞ ለ40 ዓመታት ያህል የዓለማችን ረጅም ህንፃ ሆኖ ዓለምን አስደንቆ ወደ ነበረው ኢምፓየር ስቴት ህንፃ እናቅናም። ትንሽ እንደነቅ። ይህ ህንፃ የሰው ልጅ ኢንጂነሪንግ ጥበብ ተምሳሌት ነው። ህንፃው በ1930ዎቹ በታላቁ ኢኮኖሚ ድቀት ወቅት የተገነባ ሲሆን ግንባታውም የተጠናቀቀው በ410 ቀናት ብቻ ነበር። ይህ ፍጥነትም ከህንፃው ግዝፈት አንጻር ዛሬም ድረስ ዓለምን ያስገርማል። የህንፃው የውስጥ ዲዛይን በወርቅና በብረት ያሸበረቀ ሲሆን በውስጡም ከ1000 በላይ ንግድ ድርጅቶች ከትመውበታል። እርስዎም በአካል የመገኘት በለሱ ከቀናዎት በ86ኛውና በ102ኛው ፎቅ ወጥተው የኒውዮርክን ከተማ 360 ዲግሪ መመልከት ይችላሉ። መሄድዎት ካልቀረ ደግሞ ፀሐይ በምትጠልቅበት ሰዓት ቢጎበኙ ብዬ እመክሮታለሁ። ከኤምፓየር ስቴት ጋር በጥሩ ትውስታ ተወራጅተን ካበቀም በኋላ ደግሞ አሁን ደግሞ ኒውዮርክን የማትተኛው ከተማ ወደ አስባላት ቦታ ልውሰዳችሁ። ታይምስ ስኩዌር። የዓለም መስቀለኛ መንገድ ተብሎ የሚጠራው ታይምስ ስኩዌር የህዋሳት የሚፈተንበት ቦታ ነው። ይህ መዳረሻ መጨረሻ በየትኛውም ሰዓት ቢካሄድበት ቦታው በሰው ብዛት በሚያሸበርቁ መብራቶች፣ በግዙፍ የዲጂታል ማስታወቂያዎች ደምቆ ይታያል። ይህ ደማቅ ቦታ ስሙን ያገኘው እንደ አውሮፓውያን አቆጣጠር በ1904 ኒውዮርክ ታይምስ ጋዜጣ ዋና መስሪያ ቤቱን እዚህ ቦታ ካዘዋወረ በኋላ ሲሆን ጎዳናውም የከተማው ጉልበት በከፍተኛ ደረጃ የሚሰማበት ስፍራ ነው። በታይምስ ስኩዌር ላይ ያሉ መብራቶች እጅግ በጣም ደማቅ ከመሆናቸው የተነሳ ከጠፈር ላይ በግልጽ ይታያሉ ተብሎ ይነገርላቸዋል። እዚህ አንድ ኩባንያ ማስታወቂያ ለማስቀመጥ በዓመት በሚሊዮን ዶላር ይከፍላል። እሱም በተለይ በአዲስ ዓመት ዋዜማ በታይምስ ስኩዌር ከተገኙ አስደናቂ ድባብ ያለው እውነትን ተካፍለው የህይወት ዘመን ትውስታ ይዘው መመለስ ይችላሉ። ከደማቁ ታይምስ ስኩዌር ቅኝት በኋላ ደግሞ በኒውዮርክ ከተማ በነፃ ሊያገኙት ወደሚችሉት አስደናቂ መስህብ ልውሰዶት። ይህ የምታዩት ድልድይ የብሩክሊን ብሪጅ ይባላል። ድልድዩ እንደ አውሮፓውያን አቆጣጠር በ1883 ዓ.ም ሲመረቅ የዓለም 8ኛው አስደናቂ ነገር ተብሎ እስከ መጠራት ደርሶ ነበር። ማናተንን ብሩክሊንን በኢስት ሪቨር ላይ የሚያገናኝ ድልድይ በድንጋይ ምሰሶችና በብረት ገመዶች የተሰራ አስደናቂ ምህንድስና ጥበብ ነው። እርስዎም ለቱሪስቶች በተዘጋጀው የእግር መሄጃ እየተንሸራሸሩ ንፋስ መቀበል ብሎም ከታች የሚሄዱትን መኪኖች እያዩ የማናተን ህንፃዎችን ከወንዙ ማዶ እያደነቁ ልዩ ተሞክሮ መሸመት ይችላሉ። ድልድዩን ከመሰናበታችን በፊት ግን አንድ አስደናቂ ነገር ላጫውታችሁ። ድልድዩ እንደተሰራ ሰዎች መፍረስ ይጀምራል የሚል ስጋት ስለነበራቸው በድልድዩ ለመጓዝ አሻፈረኝ ብለው ነበር። በወቅቱም ህዝቡን ለማረጋጋትና ድልድዩን ጠንካራ መሆን ለማሳየት ቢቲ ባርነም የተባለ የሰርከስ ባለሙያ 21 ዞኖችን በድልድዩ ላይ አራምዶ እንደነበር ታሪክ ያወሳል። ከብሩክሊን ብሪጅ ታሪክ ድንቅ ትውስታም ገንዘብ አድርገን ስናበቃ በቀጥታ ከ5000 ዓመታት በላይ ያስቆጠሩ ከ2 ሚሊዮን በላይ
ቅርጾችን ወደ ያዘው ወደ ሜትሮፖሊታን የሥነ ጥበብ ሙዚየም ወይም ዘሜት እናቅናም። በአጭሩ ዘሜት እየተባለ የሚጠራው ይህ ሙዚየም የሰው ልጅ የፈጠራ ታሪክ በአንድ ጣራ ስር የያዘ ግምጃ ቤት ነው። ይህ ሙዚየም በዓለም ካሉ ትልልቅ ሙዚየሞች አንዱ ሲሆን እዚህ ከጥንታዊ ግብፅ ቤተ መቅደስ ጀምሮ የመካከለኛው ዘመን የአውሮፓ ጦር ትጥቆች እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ጥንታዊ መስቀሎችና የብራና መጽሐፍ ሳይቀሩ ይገኛሉ። እርስዎም በሙዚየሙ በአካል ተገኝተው የተለያየ ዘመን ቅርሶችን በመመልከት ጊዜ ወደ ኋላ መጓዝ ይችላሉ። በተጨማሪም በሙዚየሙ ጣሪያ ላይ ባለው ሩፍ ጋርደን ላይ ሆነው ሴንትራል ፓርክን መመልከት ይችላሉ። ከሙዚየም ቅኝት በኋላ የቲያትርና የሙዚቃ አፍቃሪ ከሆኑ ደግሞ ወደ ብሮድዌይ አቅንተው ተውኔቶችን በረከት መካፈል ይችላሉ። ብሮድዌይ የዓለም ቲያትርና የሙዚቃ ተውኔቶች ልብ መገኛ ነው። በታይምስ ስኩዌር ዙሪያ የሚገኙት 41 የብሮድዌይ ቲያትር ቤቶች ውስጥ በየቀኑ ለተመልካች ጦም የሆኑ ትርኢቶች ይቀርቡባቸዋል። እዚህ መድረክ ላይ መውጣት ማንኛውም ተዋናይ ህልም ነው። እንደ ዘ ላየን ኪንግ፣ ሃሚልተን እና ፋንተም ኦፍ ዘ ኦፔራ ያሉት ታላላቅ ስራዎችም እነዚህ መድረኮች ላይ ለዓመታት ሲታዩ ኖረዋል። እርስዎም በዚህ ቦታ ተገኝተው ዓለም አቀፍ ደረጃዎች ያላቸው ሙዚቃዎች፣ ቲያትሮችን መመልከት፣ የብርሃን የሙዚቃና የተዋናዮችን ችሎታ ውህደት ማድነቅ፣ የማይረሳ ምሽት ማሳለፍ ይችላሉ። ከብሮድዌይ ድንቅ ቆይታ በኋላ ደግሞ በቀጥታ የምዕራቡን ንፍቀ ክበብ ረጅም ህንፃ ወደ ሆነው ዋን ወርልድ ትሬድ ሴንተር እናቅናም። በመስከረም 11 የሽብር ጥቃት ፈራርሶ በነበሩት መንትያ ህንፃዎች አቅራቢያ የተገነባው ህንፃ የአሜሪካ ዳግም መነሳትና ጥንካሬ ተምሳሌት ተደርጎ ይቆጠራል። ብዙዎችም የነፃነት ግንብ ፍሪደም ታወር እያሉ ይጠሩታል። የህንፃው ቁመት 1776 ጫማ ከፍታ ያለው ሲሆን ይህም ቁጥር አሜሪካ ነፃነት ያወጀችበትን ዓመተ ምህረት 1776ን ይወክላል። እርስዎም በኒውዮርክ ከተማ ተገኝተው ይህንን ህንፃ የጎበኙ እንደሆነ ወደ ህንፃው አናት በ47 ሰከንዶች ውስጥ ብቻ ወደ ላይ በሚወጡት አሳንሰሮች ከፍ ብለው እየወጡ በአሳንሰሩ ስክሪን ላይ የኒውዮርክ ከተማ ከ1500 ሰዎች ጀምሮ እስከ ዛሬ ድረስ እንዴት እንደተቀየረች የሚያሳይ አኒሜሽን መመልከት ይችላሉ። ኒውዮርክ ብዙ ሊባላት የሚገባ ዘመናዊ ጥንት ከታሪክ ጋር አዋህዳ የያዘች ድንቅ ከተማ ናት። ለአብነት ያክል በከተማ የሚገኙትን በማንኪያ አቋደስኳችሁ እንጂ ከተማዋ ከህዝቧ አኗኗር አንስቶ እስከ ውብ ፓርኮቿ እና የኪነ ህንፃ መሰረተ ልማቷ ብዙ ሊባለት የተገባ ድንቅ መዳረሻ ናት። የኒውዮርክ ከተማ ብቻዋን እንደ ሀገር ብትሆን ኖሮ ከዓለም 10 ሀብታም ሀገራት ተሰልፋ ነበር። የከተማው አጠቃላይ ምርት ወይም ጂዲፒ ከ2.3 ትሪሊዮን ዶላር በላይ የነጠረ ሲሆን ይህም ማለት ከካናዳ፣ ከደቡብ ኮሪያ ወይም ከሩሲያ ኢኮኖሚ ጋር ትከሻ ለትከሻ ይለካካል ወይም ይበልጣል ማለት ነው። ታዲያ ይህ ሁሉ ገንዘብ ከየት መጣ ያሉኝ እንደሆነም የከተማዋ ተቀዳሚ ኢኮኖሚ ምንጭ የፋይናንስ ዘርፏ ሆኖ እናገኘዋለን። የኒውዮርክ ኢኮኖሚ ትልቁ ጀርባ አጥንት የፋይናንስ ዘርፏ ሲሆን እንደ ጄፒ ሞርጋን ያሉ የዓለማችን ትልልቅ ባንኮች ዋና መስሪያ ቤታቸውን እዚህ አድርገው የፋይናንሱን ዘርፍ ያርገበግቡታል። ከፋይናንሱ ዘርፍ በመቀጠል የሁለተኛው ቦታ የሚይዘው የቴክኖሎጂ ዘርፍ ሲሆን ብዙ ጊዜ ስለ አሜሪካውያን ቴክኖሎጂ ስናስብ በቅድሚያ ወደ ሀሳባችን የካሊፎርኒያ ግዛት በቅትል ይሆናል። በኒውዮርክ ሲሊኮን ቫሊ በሚባሉ አካባቢ በሺዎች የሚቆጠሩ የቴክኖሎጂ ኩባንያዎች ታቅፎ ይገኛሉ። እነ ጉግል፣ ፌስቡክ እና አማዞን በኒውዮርክ ግዙፍ ቢሮዎች አሏቸው። ይህም የኒውዮርክ ኢኮኖሚ በሁለተኛ ቴክኖሎጂ ዘርፍ እንዲዘወር ምክንያት ሆኖታል። ከፋይናንስ እና ቴክኖሎጂ ዘርፍ ቀጥሎ ደግሞ በሶስተኛ የኒውዮርክ ኢኮኖሚ በሪል ስቴት መስክ ላይ የተመረኮዘ ነው። በኒውዮርክ አፈር ላይ የተገኘ መሬት ወርቅ ነው። ማናተን ሰማይ ጠቀስ ህንፃዎች ቢሆኑም ዋጋቸው በቢሊዮን ዶላሮች ይተመናል። ይህም ሪል ስቴቱ ከከተማ ውስጥ ትልቅ ቢዝነስ መሆን እንዲችል አስችሎታል። ከእነዚህ ሶስቱ የተረፈው ደግሞ ቱሪዝም እና ሚዲያ ተቀብሎ ኢኮኖሚውን ያሽከረክረዋል። በዓመት ከ60 ሚሊዮን በላይ ቱሪስቶች የሚጎበኟት ኒውዮርክ እንደ ታይምስ ስኩዌር እና ብሮድዌይ ያሉ መዳረሻዎቿ የዶላር ማተሚያ ማሽኖቿ ናቸው። እንዲሁም እንደ ሲኤንኤን፣ ፎክስ ኒውስ እና ኒውዮርክ ታይምስ ያሉ ሚዲያዎች ዓለምን የሚያናግሩት እዚህ ከተማ ተቀምጠው ነው። የኢኮኖሚ ምንጭት ከመዝጋታችን በፊት ኒውዮርክ ስትናሳ አብሯ ስለሚነሳው ዎል ስትሪት አንዳንድ ነገር ልበላችሁ። ዎል ስትሪት የሚለው ስም ሲጠራ የሚያርበተበት ነጋዴ የለም። ታዲያ ዎል ስትሪት ምንድነው ያሉኝ እንደሆነ በማናተን የሚገኝ ባለ 8 አጭር መንገድ ነው። ነገር ግን ተግባሩ ከምን ያላችሁኝ እንደሆነ የዓለምን የፋይናንስ ስርዓት ማዘዣ ጣቢያ መሆኑን መላው ዓለም ተማምኖ የተቀበለው ቦታ ነው። አቅም ውስጥ እስከምን ያላችሁኝ እንደሆነ ዎል ስትሪት ሲያስነጥስ የተቀረው ዓለም ጉንፋን ይዘዋል እስከሚባል የሚተረትበት የፋይናንስ የነርቭ መገኛ ቦታ ነው። እዚህ ቦታ ላይ ሁለት ግዙፍ አክሲዮን ገበያዎች አሉ። አንደኛው ኒውዮርክ ስቶክ ኤክስቼንጅ ሲሆን ይህም የዓለማችን ትልቁ የአክሲዮን ገበያ ነው። ሁለተኛው ደግሞ ናስዳቅ ሲሆን በዚህም እንደ አፕል፣ ማይክሮሶፍት እና አብዛኞቹ የቴክኖሎጂ ኩባንያዎች ግብይቶትን ይፈጽሙበታል። ገለጻው ውስብስብ ከሆነበት ዎል ስትሪት ቀለል አድርገን እንየው።
ዎል ስትሪት ማለት ካፒታልና ሀሳብ የሚገናኙበት ቦታ ነው። አንድ ኩባንያ ለማደግ ገንዘብ ሲፈልግ ወደ ዎል ስትሪት ይመጣል። ባለሀብቶች ደግሞ ገንዘባቸውን አውጥተው የዛን ኩባንያ ድርሻ ወይም ሼር ይገዛሉ። ዎል ስትሪትም ይህንን የሚያቀነባብር ትልቅ መድረክ ነው። እዚህ አክሲዮን ገበያ ከወደቀ በለንደን፣ በቶኪዮ እና በሌሎች ሀገራትም ያለው ኢኮኖሚ ይናጋል። እንደ አውሮፓውያን አቆጣጠር በ2008 በዎል ስትሪት የተፈጠረው የባንኮች መውደቅ ዓለምን ወደ ከፍተኛ ኢኮኖሚ ቀውስ ከቷት ነበር። ለዚህም ነው የዓለም አይኖች በሙሉ በዚህ መንገድ ላይ ያረፉት። በዎል ስትሪት ቡል ወይንም ኮርማ ሲባል ገበያው እያደገ ነው ማለት ነው። በአንጻሩ ደግሞ ቢር ወይም ድብ ሲባል ገበያው እየወደቀ ነው ማለት ነው። በኒውዮርክ ከተማ የሚገኙ ኮርማ ሐውልት የፋይናንስ እድገት ተስፋ ምልክት ነው። ኒውዮርክ ከፍተኛ ፉክክር ከተማ ናት። ኒውዮርካውያን እዚህ መኖር ከቻልክ የትም መኖር ትችላለህ የሚሉት ለዚህ ነው። ራስን ለውድድር ላዘጋጀና ብቁ ሆኖ ለተገኘ ግን ከኢንቨስትመንት ባንክ ባለሙያዎች እስከ ታክሲ ሹፌሮች፣ ከሶፍትዌር ኢንጂነሮች እስከ ሆቴል አስተናጋጆች ሁሉም አይነት ስራ በዚህ ይገኛል። ደሞዝም ዳጎስ ያለና ኪስን የሚያረጥብ ነው። ለአብነት ያህልም በዎል ስትሪት የሚሰራ አንድ ወጣት በዓመት 150,000 የአሜሪካ ዶላር ሊያገኝ ይችላል። በቴክኖሎጂ ዘርፍ ያሉ ባለሙያዎች ከፍተኛ ተከፋዮች ናቸው። ነገር ግን ልዩነቱ ሰፊ ነው። በአንድ በኩል በዓመት ሚሊዮን ዶላሮች የሚያገኙ ቢኖርም በሌላ በኩል ደግሞ በትንሹ ደሞዝ ለመኖር የሚታገሉ የአገልግሎት ሰጪ ተቋማት ሰራተኞችም አሉ። የከተማው አማካይ የቤተሰብ ገቢ ከ70,000 የአሜሪካ ዶላር በላይ ቢሆንም የኑሮ ውድነት ግን ይህንን ገንዘብ እንደ ጉም ያተነዋል። የኒውዮርክ ከተማ የመጀመሪያው ሕግ ፍጥነት ነው። እዚህ ማንኛውም ሰው ሰዓት የለውም። ሰዎች የሚራመዱት እየሮጡ ነው፣ ቡና የሚጠጡትም እየሄዱ ነው። ጊዜ ገንዘብ ነው የሚለው አባባል እዚህ ከተማ በተግባር ይታያል። ነገር ግን ሰው እንዲሮጦም እጅግ ውድ ከፍሎ የሚኖርባት ከተማ ናት። ለምሳሌ በማናተን አንድ መኝታ ቤት ኪራይ ዋጋ በወር አማካይ ከ4,000 በላይ ሊሆን ይችላል። ብዙዎቹ ደሞዛቸውን ለቤት ኪራይ ነው የሚያፈሱት። ለዚህም ነው አብዛኛውን ሰው ብቻውን መኖር ስለማይችል ከጓደኛው ጋር ሩሜቱ ነው በከተማው የሚኖረው። ከከተማዋ ፍጥነት የተነሳ እንደ ሌሎች የአሜሪካ ከተሞች እዚህ መኪና መያዝ ግድ አይደለም። እንዲያውም መኪና መያዝ ራስ ምታት የሆነባት ከተማ ናት። በየቀኑ በከተማ ሚሊዮኖች ባቡር ይጓዛሉ። በባቡር ውስጥ ቢሊዮነሩም፣ ተማሪውም፣ ሰራተኛውም ጎን ለጎን ተቀምጠው ህልማቸውን፣ የዕለት ጉርሳቸውን ያሳድዳሉ። ኒውዮርክን ጠቅለል ስናደርጋት ከተማ ብቻ አይደለችም። የሰው ልጅ የስኬት የጥረትና የተስፋ ምልክት ናት። በዎል ስትሪት የሚሽከረከር ገንዘብ፣ በሲሊኮን ቫሊ የሚፈጠሩ ቴክኖሎጂና በብሮድዌይ የሚታየው ጥበብ ሁሉም ተዳምረው ይችን ከተማ የዓለም መዲና አሰኝቷታል። እዚህ መኖር ከባድ ነው። እዚህ መስራት አድካሚ ነው። ግን ሽልማቱ ያን ያክል ጣፋጭ ነው። ቸር ሰንብቱ።